Hello guys, how are you? Are you fine? Okay, today I'm going to teach you about the type of clauses. ስለ ክሎዝ እንማራለን ዛሬ። እስከ መጨረሻ ተከታተሉኝ። ክሎዝ ማለት ምን ማለት ነው? በጣም ምርጥ የሆነ ቪዲዮ ነው። እስከ መጨረሻ ከተከታተላችሁ ተጠቃሚ ትሆናላችሁ። Okay. Clause is a group of words which includes subject and verbs or predicates. አሁን subject እና clause በአንድ አጠቃለው የያዘ የአረፍተ ነገር ግማሽ ወይ ደግሞ የአረፍተ ነገር መሰረት የሆነ ክሎዝ ይባላል። ያ አረፍተ ክፋል ነው ባይዘው ወይ ደግሞ ራሱም ይችላል ራሱም አይችል ክሎዝ አለ። ምን ማለት ነው? ዲፔንደንት ኤንድ ኢንዲፔንደንት ክሎዝስ የሚባሉ አሉ። ዲፔንደንት ማለት ምን ማለት ነው? ኢንዲፔንደንት ማለትስ ምን ማለት ነው የሚለው ነገርም በደንብ ይበራላችኋል ማለት ነው። ይህ ቪዲዮ እስከ መጨረሻ ካያችሁት። ኦኬ every complex sentence is made up of at least one clauses. ያ አሁን ሴንቴንስ አለ ወይ ደግሞ አረፍተ ነገር አለ። አረፍተ ነገር ስንመሰርት ቢያንስ አንድ ክሎዝ አላቸው። ከነሱ ሲምፕል፣ ኮምፓውንድ፣ ኮምፕሌክስ ያልን ተምረናል አይደለ? አዎ ሲምፕል አንድ ሲምፕል አረፍተ ነገር ወይ ደግሞ ሴንቴንስ የያዘ ምን የያዘ ነው ማለት ነው? አንድ ክሎዝ የያዘ ነው። ምክንያቱም ክሎዝ ማለትማ አንድ ፍሬ ሐሳብ ጠምሮ ይዞ የሚያስተላልፍልን ተግባር ጽሁፍ ነው ማለት ነው ወይ ደግሞ አረፍተ ነገር ነው ማለት ነው። አንድ ነጠላ መልእክት አለው ኢንዲፔንደንት ከሆነ። ዲፔንደንት ከሆነ ግን ሙሉ መልእክት ማስተላለፍ አይችልም። ከሌላ ተደግፎ ነው መልእክቱ ማስተላለፍ የሚችለው። ምክንያቱም አንድ ኢንዲፔንደንት ክሎዝ ከዛ ከተጣበቀ ለዲፔንደንት ክሎዝ የሆነው ሙሉ ያደርገዋል ማለት ነው በሌላ አባባል። ስለዚህ ክሎዝ ካን ቢ ክላሲፋይድ ኢንቱ ዲፔንደንት ኤንድ ኢንዲፔንደንት ክሎዝስ ብለን እንጠራዋለን። ኢንዲፔንደንት ክሎዝ ማለት ራሱ ችሎ መቆም የሚችል አረፍተ ነገር ነው ማለት ነው። ይህ ማለት ምን ማለት ነው? አረፍተ ነገር መስርቶ አንድ ነጠላ ሐሳብ ሙሉ በሙሉ ማስተላለፍ የሚችል የቃላት እኩብ ነው ማለት ነው። ኦኬ ዲፔንደንት ከሆነ ግን አንድ ኢንዲፔንደንት ክሎዝ ያስፈልገዋል። እሱ ሊንክ ተደርጎ ወይ ደግሞ ተጣብቆ ሙሉ ያደርገዋል ማለት ነው። ምክንያቱም ሙሉ መልእክት እንዲያስተላልፍልን ከተፈለገ አንድ ኢንዲፔንደንት ክሎዝ እና ዲፔንደንት ክሎዝ መጣበቅ አለባቸው ማለት ነው። ስለዚህ ዲፔንደንት ክሎዝ ማለት ራሱ ችሎ ራሱ ችሎ ማይቆም ነው። የተንጠለጠለ ሐሳብ የያዘ ነው ማለት ነው በሌላ አባባል። ኦኬ አሁን ወደ እያንዳንዳቸው እንሄዳለን። ኢንዲፔንደንት ክሎዝ ኤንድ ዲፔንደንት ክሎዝ ብለን ሁለት ከፍለናቸዋል አይደለ? አሁን ወደ መጀመሪያው እንሄዳለን። ኢንዲፔንደንት ክሎዝ የሚባለው ወይ ደግሞ ሜን ክሎዝ የምንለው ማለት ነው። ኢንዲፔንደንት ክሎዝ ኢንዲፔንደንት ማለት ከሌላ ዲፔንድ ያልሆነ ከሌላ ያልተደገፈ ማለት ነው። አንተ ከሌላ ሐረግ ወይ ደግሞ ክሎዝ ያልተደገፈ ራሱ ችሎ መቆም የሚችል አረፍተ ነገር ነው ማለት ነው ኢንዲፔንደንት ክሎዝ ማለት። ስለዚህ ኢንዲፔንደንት ክሎዝ is a group of words that contains subject and verbs. አሁን ፍሬዝ እና ክሎዝ አንድ የሚያደርጉት ወይ ደግሞ የሚደራገሩ ሰዎች አሉ። ክሎዝ እና ፍሬዝ ግን ምንም የማይመሳሰሉ ናቸው ማለት ነው። ፍሬዝ ማለት አንድ ቃልና የሱ ገላጭ አጣምሮ የያዘ የቃል ክፍል ነው ማለት ነው ወይ ደግሞ የቃላት እኩብ ነው። ክሎዝ ማለት ግን ሳብጀክት እና ቨርብ ባንዴ አጠቃሎ የያዘ ነው። ዲፔንደንት ይሁን ኢንዲፔንደንት ሁለቱም የያዙ ናቸው። ፍሬዝ ግን ምንም ሳብጀክት እና ቨርብ ባንዴ አጠቃሎ አይዝም። ሙሉ መልእክትም የለውም። ስም ካለ የስሙ ገላጭና ስሙ ተጠቃሎ እኩቡ ምን ይባላል? ፍሬዝ ይባላል። ቨርብ ከሆነ ቨርቡና የሱ ገላጭ፣ አድጀክቲቭ ከሆነ አድጀክቲቭና የሱ ገላጭ፣ ፕሪፖዚሽን ከሆነ ፕሪፖዚሽንና የሱ ገላጭ እነሱ ተጠቃለው አንድ ፍሬዝ ይፈጥራሉ ማለት ነው። ፍሬዝ ተሸካክፈው ደግሞ ምን ይፈጥራሉ ማለት ነው? አረፍተ ነገር ይመስረታሉ። ኦኬ አሁን ኢንዲፔንደንት ክሎዝ ማለት it forms a complex sentence on it is አሁን ይለናል። ኢንዲፔንደንት ክሎዝ ከሆነ ምን ይፈጥራል ማለት ነው? ራሱ ችሎ መቆም ይችላል ማለት ነው። forms a complex sentence on it is አሁን ይለናል። in other word it can stand alone as a complex sentence to express a complete idea. ያ ሙሉ መልእክት ለማስተላለፍ ራሱ ችሎ የሚቆም አረፍተ ነገር ነው ማለት ነው። አንድ ክሎዝ ምንድነው? ኢንዲፔንደንት ክሎዝ ከሆነ ማለት ነው። ዲፔንደንት ክሎዝ ከሆነ ግን ከሌላ ተደግፎ
ሐሳቡ የሚያስተላልፍ ወይ ደግሞ ሙሉ የመሆን ነው እንጂ ራሱ ግን የተንጠለጠለ ነው ማለት ነው። አሁን በኤግዛምፕል አድርገን ስናያቸው ግን በደንብ ይረዳናል የትኛው ማን እንደሆነ የትኛው ምን መልእክት እንዳለው በደንብ ይረዳናል ማለት ነው። በደንብ እየተረዳችሁ ይሄዳል። ባካችሁ ነቃ ብላችሁ እስከ መጨረሻ እዩት። ይሄ ይጠቅማችኋል፣ አትራፊ ትሆናላችሁ ማለት ነው። ኦኬ አሁን ወደ ኤግዛምፕል እንሄድ። ኢንዲፔንደንት ክሎዝ ኤግዛምፕሎች እስኪንይ ሙሉ መልእክት አላቸው የላቸው? ምንድነው አረፍተ ነገሩ የሆኑ ምንድነው አንድ ነጠላ መልእክት ያስተላልፉልናል ብያቸዋለሁ። እሺ ኤግዛምፕል 1 ታምራት ቦት a new car አለን። ታምራት ቦት a new car ያ ታምራት ምን አደረገ ማለት ነው? አዲስ መኪና ገዛ። በቃ አዲስ ማኪና ገዛ፣ በጣም አዲስ የሆነች ማኪና ገዛ እያለ ነው። ስለዚህ ራሱ ችሎ መልእክት አስተላልፏል እኮ አንድ ነጠላ መልእክት አስተላልፏል። ስለዚህ ይሄ ኢንዲፔንደንት ክሎዝ ነው ማለት ነው። ሁለተኛው my sister is a teacher በቃ መልእክት አስተላልፏል። my sister is a teacher my sister is a teacher እህቴ መምህር ናት። በቃ መልእክቱ አስተላልፏል። አዎ ሙሉ በሙሉ ራሱ መቆም የሚችል አረፍተ ነገር ተሰርቷል ማለት ነው። ስለዚህ ኢንዲፔንደንት ክሎዝ ነው። ሶስተኛ cats and dogs make the best pets ያ ድመትና ውሻ ምርጥ ለማዳ እንስሳ የሚሆኑ አምነቶች ኤግዛምፕሎች ናቸው ማለት ነው። ያ ይሄ በቃ መልእክቱ ተላልፏል ሙሉ ነው ማለት ነው። አራተኛው ኤግዛምፕል I was shy and clever በልጅነቱ በጣም አይናፋርና ጎበዝ ነበረ ማለት ነው። አይናፋር ነበረ ግን ጎበዝ ያ ነበረ መልእክቱ እያስተላለፈ ሰውየው ምን እንደነበረ ማለት ነው። ስለዚህ መልእክቱ ሙሉ በሙሉ አስተላልፏል። ስለዚህ ይህ ክሎዝ ምን አለ ምንድነው? ሲምፕል ሴንተንስ ማለት እኮ ነው አንተ ኢንዲፔንደንት ክሎዝ ማለት በሌላ አባባል ሲምፕል ሴንተንስ አንድ መልእክት የማስተላለፍ የሚችል ምክንያቱ ኮምፓውንድ ሴንተንስ ኮምፓውንድ ኮምፕሌክስ የሚባሉ ሰርች አለው ባይዘው ወይ እነሱ የየራሳቸው አሉ። በቃ ብዙ መልእክት ማስተላለፍ በአንድ አረፍተ ነገር ሆኖ ብዙ መልእክት ማስተላለፍ የሚችሉ ነገሮች ናቸው። ይሄ ግን አንድ ነጠላ ሐሳብ ነው ግን ሙሉ ነው በራሱ። ኦኬ እሺ አምስተኛው ኤግዛምፕል the teacher prepared an interesting lesson the teacher prepared an interesting lesson መምህሩ በጣም ምርጥ የሆነ ሌሰን ነው ያዘጋጀው ወይ ደግሞ ትምህርት ነው ያዘጋጀው እየተዘጋጀ ቆየ ማለት ነው። ስለዚህ ምርጥ ትምህርት ሰጥተናል ማለት ነው። ስለዚህ አረፍተ ነገሩ ምንድነው ማለት ነው? ኢንዲፔንደንት ክሎዝ ነው ማለት ነው። ይሄ ስድስተኛው the baby ate bread for dinner ምን አለ? the boy ate bread for dinner the boys ate dinner for dinner ያ ልጆቹ ወንድ ልጆቹ ለራታቸው ዳቦ በሉ። መልእክት ተላልፏል በቃ ስለዚህ ኢንዲፔንደንት ክሎዝ ነው ማለት ነው። ሰባተኛው we live in beautiful city እናንተ እየሰማችሁ ያላችሁ የት ይሁናችሁ ነው? we live in a beautiful city ያለ ነው። እንግዲህ we live in a beautiful city እኛ የምንኖረው ያለ ነው በጣም ምርጥ የሆነ ከተማ ነው እያለ ነው። አንተ መልእክቱ ሙሉ በሙሉ አስተላልፏል። ኢንዲፔንደንት ክሎዝ ወይ ደግሞ ሜን ክሎዝ ያልነው በዚህ ነው። ስምንተኛው we are going to the cinema tonight we are going to the cinema tonight ምሽቱ ወደ ሲኔማ ማየት እንሄዳለን እያለ ነው። ስለዚህ እነዚህ ሁሉም ምንድናቸው ማለት ነው? ኢንዲፔንደንት ክሎዝ ናቸው ማለት ነው። ስለዚህ ኢንዲፔንደንት ክሎዝ ሳብጀክት እና ቨርብ ቢያንስ የያዘ ነው። ሌላ ኮምፕሊመንት ወይ ደግሞ ፕሪዲኬትም አለው ማለት ነው። በሌላ አባባል ቢያንስ ግን ሳብጀክት እና ቨርብ ባንዴ አጠቃሎ የያዘ ነው። ቢያንስ እያልኳችሁ ነው። ስለዚህ ይህ ክሎዝ ይባላል። ከፍሬዝ የሚለየው ፍሬዝ እና ክሎዝማ አንድ አይደሉም ባካችሁ። ምክንያቱ ፍሬዝ ሳብጀክት እና ቨርብ ባንዴ አይዝም። ግን ምንድነው ፍሬዝ የቃሉ ራሱ አለ። ለምሳሌ ስም ካለ ስሙና የሱ ገላጭ ብቻ የያዘ ነው። ቨርብ ከወሰን ቨርብና የሱ ገላጭ ብቻ የያዘ ነው። አድጀክት ከወሰን አድጀክቱና የሱ ገላጭ ብቻ የያዘ ነው። አድቨርብ ከወሰን እሱን የሱ ገላጭ ብቻ የያዘ ነው። የነሱ እክብካብ ነው ፍሬዝ ማለት። ክሎዝ ማለት ግን ቢያንስ ሳብጀክትና ቨርብ ይዘዋል። ፍሬዝ አልያዘም። ሳብጀክት ከያዘ ሳብጀክት ነው፣ ቨርብ ከያዘ ቨርብ ነው ወይም ሌላ ነው ማለት ነው። ኦኬ አሁን ወደ ሁለተኛው እንሄዳለን። ዲፔንደንት ክሎዝ ዲፔንደንት ከሌላ የሚደገፍ ማለት እኮ ነው። አንተ ዲፔንደንት በቃ ጥገኛ ማለት ነው። አንተ በሌላ አባባል ጥገኛ ክሎዝስ ናቸው እነዚህ።
ወይ ደግሞ በሌላ ባል ምን እንላቸዋለን ሳብኦርዲኔት ክሎዝስ እንለዋለን ምክንያቱ ያን የሚያያይዙ ቃሎች ምንድናቸው ማለት ነው ሳብኦርዲኔት ክሎዝ ከነሱ ተጣብቆ ስላለ እነሱ የተንጠለጠለ ሐሳብ እንዲኖረው ያደርጋሉ ማለት ነው አሁን በደንብ እዩት dependent clause cannot stand alone as a complex sentence even though it contains subject and verb ይለናል አሁን ዋላ እነሱ ሳብጀክት እና ቨርብ ቢይዙም ግን የተንጠለጠለ ሐሳብ ብቻ ነው ያላቸው ሙሉ ሐሳብ መልእክት ማስተላለፍ አይችሉም ማን ዲፔንደንት ክሎዝ ብለን የምንጠራው ዲፔንደንት ክሎዝ ብለን የምንጠራው ምን ያያዙ ናቸው ሳብጀክት እና ቨርብ አላቸው ግን አሁንም ዲፔንደንት ናቸው ወይ ደግሞ ጥገኛ ናቸው ራሳቸው መቆም አይችሉም ሌላ ኢንዲፔንደንት ክሎዝ ከነሱ ሊንክ ማድረግ አለብን ሙሉ እንደሆነልን ወይ ደግሞ ሙሉ መልእክት ማስተላለፍ መቻል ካለባቸው ያንን ከተጣበቀ ብቻ ነው እያልኳችሁ ነው ያለው አሁን ወደ ኤግዛምፕል ስንሄድ በደንብ ስለምረዳችሁ በደንብ ተከታተሉ እስከ መጨረሻ ምክንያቱም ብዙ ኤግዛምፕሎች ይሰጣችኋለሁ ማለት ነው አዎ it is linked with main clause using a subordinate conjunction to express complex thoughts or thoughts ይለናል አሁን ሙሉ መልእክት ማስተላለፍ መቻል ያለባቸው ብለን ከፈለግን ኢንዲፔንደንት ክሎዝ የሆነው ከነሱ ሊንክ ማድረግ አለብን ወይ ደግሞ ማጣበቅ አለብን አሃ ኦኬ እንዴት ነው አሁን ኤግዛምፕል ላሳያችሁ ነው ኤግዛምፕል 1 በደንብ እዩ አሁን subordinate conjunction ከነሱ ተጣብቆ አለ ብያችኋለሁ በዛ ምክንያት ደግሞ ኢንዲፔንደንት ሆነዋል አሁን ለምሳሌ ኤልዞ I was late አለ የሰውዬ ምን ይያለ ነው ኤልዞ I was late አሁን አንድ ክሎዝ ነው ኢንዲፔንደንት ክሎዝ ነው ይሄ ኤልዞ I was late አቋረጠ ታዲያ ምን ሆነ ከዛ በኋላ የሆነ ኢንፎርሜሽን ይፈልጋል ወይ ደግሞ የሆነ የተጣበቀ ኢንፎርሜሽን የሚያስተላልፍ ነገር ይፈልጋል ስለዚህ የተንጠለጠለ ሐሳብ ያልነው በዚህ ምክንያት ነው ይያልኳችሁ ነው ያለው ኤልዞ I was late አሁን ለምሳሌ ኤልዞ እንተውና I was late ካለ መልእክት አስተላልፏል በቃ ቆይቼ ነበር በቃ ዘግቻለሁ ይያለ ነው መልእክት አስተላልፏል በቃ ኦሬዲ መቆም ይችላል አሁን ግን ኤልዞ ይያለ ነው የሆነ መልእክት በቃ የሆነ መብራራት የሚፈልግ ነገር እየጠቆመን ነው ኤልዞ የሚለው ስለዚህ subordinate conjunction እዛ ሊንክ ተደርገዋል ስለዚህ የተንጠለጠለ ሐሳብ እንዲኖረው አድርጎታል ማለት ነው ኤልዞ I was late ይያለ ነው ስለዚህ ዲፔንደንት ክሎዝ ያልነው ሌላ ይፈልጋል ማለት ነው ስለዚህ ይሄ ክሎዙ ግን ሙሉ ነው ሳብጀክት አለው I ሚለው ሳብጀክት was ሚለው ደግሞ ቨርብ አለው ሁለቱም ግን ያሟላ ነው ማለት ነው እንደ ፍሬዝ አንዱ ብቻ ያያዘ አይደለም ኦኬ ወደ ሁለተኛው ኤግዛምፕል when I come here ከዛ ወደዚህ ከመጣሁ በኋላ ይያለ ነው when I come here ወደዚህ ከመጣሁ በኋላ ታዲያ ምን አደረገ ሰውየው የሆነ ነገር በቃ መልእክት የሚነግረው ነገር አለ ማለት ግን የተንጠለጠለ ሐሳብ አለ አንተ መስማት የምትፈልገው ሐሳብ አለ ይያለ ነው when የሚለው when I come here አሁን ሳብጀክት እና ቨርብ አለው I ሳብጀክት ነው come ቨርብ ነው when ካልገባ I come here ካለ እዚህ መጣሁ ይያለ ነው ሙሉ መልእክት ይሆን ነበር when ከመጣሁ በኋላ የሚለው ግን ሲመጣ ግን ይያለ ነው የሆነ መልእክት የሚነግረው አለ ማለት ነው ስለዚህ when I come here አንድ ዲፔንደንት ክሎዝ ነው ማለት ነው ኤግዛምፕል ኦኬ ወደዚህ ሲመጣ ይያለ ነው ሶስተኛ because she was hungry ታዲያ ምን አደረገች because she was hungry ይያለ ነው ምክንያቱ እሷ ርባት ነበር ታዲያ ምን አደረገች ሰራች ወይስ በላች ወይስ ምን አደረገች የተንጠለጠለ ሐሳብ ነው ሙሉ መልእክት አስተላልፈም ስለዚህ ዲፔንደንት ክሎዝ ያልነው ምክንያት በሌላ ተጣብቆ ወይ ደግሞ ሊንክ አድርጎ ሙሉ ያደርገዋል ማለት ነው ምክንያቱ ይሰጣዋል ማለት ነው ስለዚህ because she was hungry ምክንያቱ እሷ ርባት ነበር የሚለው የተንጠለጠለ ሐሳብ ዲፔንደንት ክሎዝ ግን ሰርተናል ዲፔንደንት ክሎዝ ግን ሙሉ ሆነዋል ማለት ነው ግን ሙሉ መልእክት አያስተላልፍም የተንጠለጠለ ነው ይያልኳችሁ ነው ያሉት አራተኛው whoever took this picture አለ whoever took this picture ምን ይያላችሁ ነው የሆነ ይሁን ሰውዬ ይህ ፒክቸር ያነሳው የተንጠለጠለ ነው whoever ይያለ ነው whoever took this picture የተንጠለጠለ ጥሩ ሆነ ወይስ ምንድነው የተንጠለጠለ ሐሳብ የሚፈልግ የተንጠለጠለ ክሎዝ እንደሆነ ነው ስለዚህ ዲፔንደንት ክሎዝ ያልነው ማለት ነው አምስተኛው after all went out ሁሉም ከወጣ በኋላ ይያለ ነው ሁሉም ከወጣ በኋላ
ታዲያ ምን ሆነ ምን አደረክ ወይ ምን አደረጉ ስለዚህ የተንጠለጠለ ሐሳብ ነው ማለት ነው እሺ ስድስተኛው when I was child እኔ በልጅነቴ እያለሁ እያለ ነው በልጅነቴ እያለሁ ታዲያ ምን አደረክ ምን ያደረክ ነበር በቃ የሆነ የተንጠለጠለ ሐሳብ ነው when የሚለው ነገርማ እንዲጠለጠለ አድርገውታል subordinating conjunctions የተንጠለጠለ አድርገውታል ስለዚህ dependent በቃ ከሌላ ተደግፎ ካልሆነ በስተቀር በራሱ መቆም የማይችል ክሎዝ ነው ግን verb and subject ይዘዋል አንተ ክሎዝ እንደሆን ግን የተሟላ ክሎዝ መሆኑ ግን ክሎዝ ነው ማለት ነው ፍሬዝ አይደለም ኦኬ ወደ ሰባተኛው ኤግዛምፕል because he is tired አለ ታዲያ ምን ሆነ ምክንያቱ እሱ ደክሞት ነበር because he is tired ደክሞታል ምክንያቱ እሱ ደክሞታል ይላል ታዲያ ምን አደረገ አረፈ ወይስ ቀጠለ ወይስ ሌላ ምግብ ወሰደ ወይስ ምንድነው የሆነ ምግባል አለ adverb clause ነው ማለት ነው እሺ ስምንተኛው before I moved to አዲስ አለ before I moved to አዲስ ወደ አዲስ አበባ ከመሄዴ በፊት ታዲያ ምንድነው አሁን ሳብጀክትና verb አለ ግን የተንጠለጠለ ነው ሙሉ ሐሳብ አይደለም አሁን እነዚህ በደንብ እንዲረዳችሁ ነው ኤግዛምፕሎቹ የሚያበዝላችሁ ያለሁት ማለት ነው ኦኬ ዘጠነኛው before he died አለ adverb clause before he died እሱ ከመሞቱ በፊት ምን አደረገ ምን ሰርቶ ሄደ የሆነ መልእክት ሚናገረው ነገር አለ የተንጠለጠለ ሐሳብ ነው ስለዚህ አንተ ተንጠልጥለ ያው ሐሳቡ እንድትሰማው ያደርጋል ማለት እኮ ነው before he died ታዲያ ምን ሆነ የሆነ ምክንያት ምንነግረው ወይ ደግሞ ኢንዲፔንደንት ክሎዝ ይፈልጋል ማለት ነው እሱ ላይ ተጣብቆ ፓራራል የሆነ መልእክት እንድነግረው ይፈልጋል ማለት ነው አሁን አስረኛ when we were kids when we were kids እኛ በልጅነት ልጅ እያለን እያለ ነው እኛ ልጆች እያለን ታዲያ ምን ያደረጋችሁ ነበር ምን ሆናችሁ በቃ የተንጠለጠለ ሐሳብ ነው እያልኳችሁ ነው 11ኛው because I was exhausted because I was exhausted ምክንያቱ እኔ በጣም ደክሞኝ ነበር እያለ ነው እሺ ምን ሆንክ ታዲያ ስለዚህ በደንብ ክሎዞቹ የመጀመሪያው ኢንዲፔንደንት ክሎዝ ምን አይነት ሴንተንስ እየሰራ ነበር አሁን ደግሞ ዲፔንደንት ክሎዝ ሲሆን ምን አይነት መልእክት እያስተላለፈ እንዳለ ወይ ደግሞ የተንጠለጠለ በቃ ሐሳቡ ያልተሟላ እንደሆነ እየተረዳችሁ እንደሆነ ግን ተስፋ አደርጋለሁ thank you አሁን በደንብ እንደረዳችሁ ደግሞ አሁን ዲፔንደንት ክሎዝ እና ኢንዲፔንደንት ክሎዝ ሊንክ አድርገን ሙሉ ሐሳብ መልእክቱ እንዲስተላለፍ እናደርጋለን ምን combination of independent and dependent clauses አሁን በደንብ እዩ አሁን ለምሳሌ የመጀመሪያው አለ example after all went out አለ after all went out I locked the room አሁን after all went out ሚለው dependent clause ነው I locked the room ማለት ግን ኢንዲፔንደንት ክሎዝ ነው አሁን እሱ ላይ ሊንክ ተደርጎ ግን ሙሉ አደረገው አይደለ የመጀመሪያው after all went out ሁሉም ከወጣ በኋላ በሩ ዘጋሁት I locked the room ይያለ ነው ስለዚህ ሙሉ አደረገው ማለት ነው አይደለ አዎ ስለዚህ እዚህ ዲፔንደንት ማለት ኢንዲፔንደንት ማለት ሁለቱም ተጣብቀው ግን ሙሉ መልእክት እንዲተላለፍልን አደረገ ኢንዲፔንደንት የሆነ ራሱ ቁሞኳ መልእክት ማስተላለፍ ቢችልም ለሌላኛው ደግሞ በጣም ጠቃሚ ሆኖ ቀረበውና መልእክቱ ሙሉ እንደሆነ አደረገው ማለት ነው ሁለተኛው also I was late አለ አሁን ዲፔንደንት ክሎዝ እየጻፍን ነው also I was late የሚለው ዲፔንደንት ክሎዝ ነው I got enough time to see her I got enough time to see her ብዙ ጊዜ አግኝቻለሁ ለሷ በቃኝ እሷ ለማየት ግን በቅቶኛል ዘግይቼኳ ቢመጣ ለሷ ለማየት ግን በቅቶኛል ጊዜው ማለት ነው ስለዚህ ሙሉ አደረገው also I was late አሁን የሆነ የተንጠለጠለ ሐሳብ ነበር ዲፔንደንት ክሎዝ I got enough time to see her ሚለው ግን እሷ ለማየት ግን enough ወይ ደግሞ በቂ የሆነ ጊዜ አግኝቻለሁ ይያለ ነው ስለዚህ በደንብ ይዩት መልእክቱ
እስኪ ተመጋግበው ሲሄዱ እንዴት አይነት ጥሩ የሆነ መልእክት እንደሚያስተላልፉ እያያችሁ ነው። ስለዚህ ሁለቱም ጠቃሚዎች ናቸው አንተ ስለዚህ ሁለቱም ተጣምረው ግን ጥሩ መልእክት ያለው እንዲያውም አነጋገራችን ጥሩ የሆነ እንዲሆን ያደርጉታል ማለት ነው። ስለዚህ ከፋፍለን ስናያቸው ደግሞ ዲፔንደንት ክሎዝ ምንድነው ኢንዲፔንደንት ክሎዝ ምንድነው የሚለው ነገር በደንብ እያወቅነው እንሄዳለን ማለት ነው። ፍሬዝስ ከነዚህ ምንድነው የሚለየው የሚለው ፍሬዝ የሚለው ነገር በደንብ ሰርቻለሁ። በደንብ እዩት እዛ ላይ ልዩነቱም የሁለቱም ልዩነትም ሰርቻለሁ ማለት ነው። ኦኬ እንቀጥል። after he finished the school አለ after he finished school he went to park አለ ትምህርት ከጨረሰ በኋላ እያለ ነው ወደ ፓርክ ሄደ። ማን እሱ he went to park after he finished school ትምህርቱ ከጨረሰ በኋላ ወደ ፓርክ ሄደዋል። ስለዚህ after he finished school ማለት ዲፔንደንት ክሎዝ ነው። he went to park ማለት ግን ኢንዲፔንደንት ነው። ሁለቱ ተጣምረው ግን ምን ጥሩ የሆነ መልእክት የሚያስተላልፍ አረፍተ ነገር ሰርተዋል ማለት ነው። ስለዚህ ሊንክ የነሱ ሊንክ ነው ወይ ደግሞ ኮምቢኔሽን ነው። በደንብ እንድረዳችሁ ነው። የየብቻቸው አይተናል። አሁን ደግሞ ሁለቱም ተጣምረው ደግሞ ምን አይነት ሴንተንስ እንደሚሰሩ ያሉት በጣም እየተረዳችሁ ይሄዳል ማለት ነው። ስለዚህ ኮምፕሌክስ ሴንተንስ እየሰሩ ነው ማለት ነው። ይሄ ኦኬ ሁለት መልእክትም አለው። አሁን ትምህርት መጨረስ አለ፣ እንደገና ደግሞ ወደ ፓርክ መሄድም አለ። ስለዚህ ሴንተንሶች ሲምፕል ሴንተንስ ነው የሚያስተላልፈው ብያችኋለሁ አይደለ? ኢንዲፔንደንት ክሎዝ ሙሉ ቢሆንም ሲምፕል ሴንተንስ ነው የሚያስተላልፈው። ስለዚህ ከማነው ስሙ የተንጠለጠለው ወይ ደግሞ ዲፔንደንት ክሎዝ ተጣብቀው ግን ሁለት መልእክት እንዲኖረው ያደርጉታል ማለት ነው አንተ። እሺ አሁን ወደ አራተኛው ኤግዛምፕል አበበ ate bread because he was hungry because he was hungry አለ። መልእክቱ ሙሉ አያደርገው ነበር። አሁን ግን ሙሉ እንዲያደርገው አበበ ate bread አበበ ዳቦ በላ እያለን ነው ማለት ነው። ዳቦ በላ። ስለዚህ እዚህ ላይ ማየት ያለባችሁ አበበ ate bread ማለት አሁን ሙሉ መልእክት የሚያስተላልፍ አንድ ኢንዲፔንደንት ክሎዝ ነው። አበበ ate bread በቃ አበበ ዳቦ በላ በቃ መልእክቱ ያስተላልፋል። አንድ ሲንግል መልእክት እኮ ያስተላልፋል። አሁን ግን ከዲፔንደንት ክሎዝ አጣብቀን ደግሞ መልእክቱ ብዙ እንዲሆንልን እና ሙሉ በቃ ምክንያትና ውጤቱ እንድናገር ያደርገዋል። አበበ ate bread because he was hungry ምክንያት ነበረ because የሚለው። ስለዚህ ate bread በቃ ውጤቱ። ስለዚህ አበበ ate bread because he was hungry። ስለዚህ because he was hungry የሚለው አንድ ዲፔንደንት ክሎዝ አለ። አበበ ate bread ማለት ደግሞ አንድ ኢንዲፔንደንት ክሎዝ አለ። ሁለቱም ተጣምረው ደግሞ ሙሉ መልእክት አበበ ብሬድ በላ ወይ ደግሞ ዳቦ በላ ምክንያቱ ሩወት ነበረ የሚል መልእክት አለው ማለት ነው። ወደ አምስተኛው ኤግዛምፕል the book which has a lion on the cover is my favorite አለ። the book which has a lion on the cover is my favorite። አሁን which has a lion on the cover ሚለው ኢንዲፔንደንት ክሎዝ ነው። ዲፔንደንት ክሎዝ ነው። a book is my favorite የሚለው ግን ኢንዲፔንደንት ክሎዝ ነው። አሁን ይሄኛው ደግሞ ሪላቲቭ ክሎዝ ነው የገባው አይደለ? ሪላቲቭ ክሎዝ ሆኖ ስለዚህ ዲፔንደንት ነው ማለት ነው። which has a lion on the cover የሚለው ዲፔንደንት ክሎዝ ነው ማለት ነው። ስለዚህ the book which has a lion on the cover is my favorite ከከቨሩ የላየን ምስል ያለው በጣም የሚወደው መጽሐፍ ነው እያለ ነው ማለት ነው። ኦኬ ስድስተኛው you may sit wherever you wish ይላል። wherever you wish you may sit wherever you wish wherever you wish ማለት ዲፔንደንት ነው። you may sit ማለት you may sit down ማለት ግን መቀመጥ ትችላለህ እያለው ነው። መቀመጥ ትችላለህ ከወደድከው ቦታ መቀመጥ ትችላለህ እያለው ነው። ስለዚህ ሁለቱም አጣምሮ የያዘ ነው ማለት ነው። ሰባተኛው when I was a child ያለ when I was a child I loved playing football when I was a child dependent ክሎዝ ነው። I loved playing football ሚለው ግን ፉትቦል መጫወት ይወድ ነበር አንድ ኢንዲፔንደንት ክሎዝ ነው ማለት ነው ይሄኛው። ስለዚህ ሁለቱም ግን when I was a child ልጅ እያለሁ I loved playing football ልጅ እያለሁ ኳስ መጫወት ይወድ ነበር በጣም ይወድ ነበር እያለ ነው ማለት ነው። ኦኬ ስምንተኛው dad is taking a nap because he is
tired አለ dad is taking a nap because he is tired ባባ ተኝቷል እያለ ነው ትንሽ እንቅልፍ እየወሰደ ነው ምክንያቱ ደክሞታል እያለ ነው dad is taking a nap because he is tired ናብ ማለት ትንሽ እንቅልፍ ማለት ነው በቃ ወይ ቁጭ ብለህም የምትወስዳት እንቅልፍ አለት በቃ ደክሞት ስለነበረ ወደዛ እየወሰደ ነው እያለ ነው ኦኬ አሁን ወደ ዘጠነኛው before I moved to አዲስ አለ before I moved to አዲስ I lived in Hawassa before I lived in to አዲስ I moved to አዲስ ወደ አዲስ አበባ ከመሄዴ በፊት ሐዋሳ እኖር ነበር እያለ ነው አንተ before I moved to አዲስ የሚለው የተንጠለጠለ ሐሳብ ነው ዲፔንደንት ክሎዝ ነው ማለት ነው I lived in ሐዋሳ ማለት ግን ሙሉ ይሆን ከፈለገ ብቻው መሆን ይችላል ማለት ነው በለላባል ኦኬ ስለዚህ before I moved to አዲስ I lived in ሐዋሳ ማለት ግን እኔ ወደ አዲስ አበባ ከመሄዴ በፊት ሐዋሳ እኖር ነበር የሚል መልእክት አለው አስረኛ whoever took this picture አለ whoever took this picture የፈለገ ይሁን ይህ ፒክቸር ያነሳው it is great photographer he is great photographer የሆነ ይሁን ይህ ፎቶ ያነሳው በጣም ጥሩ የሆነ ፎቶግራፍ አንሺ ነው ያለው ነው whoever took this picture he is a great photographer who is a great photographer ይለናል ስለዚህ whoever took this picture and dependent clause አለ he is great photographer ማለት ግን አንዲ ኢንዲፔንደንት ክሎዝ አለ ማለት ነው ስለዚህ ሁለቱም አጣምሮ የያዘ ነው ማለት ነው ስለዚህ ክሎዝ ምን እንደሆነ በደንብ አይታችኋል ይህ ቪዲዮ ከወደዳችሁ ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ እየሆናችሁ ሂዱ thank you very much